የማንቸስተር ዩናይትዱ የመሃል ተጫዋች ፖርቹጋላዊ ብሩኖ ፈርናንዴዝ ከወደ ብር አምራቾቹ አረብ ፕሮ ሊግ ከፍተኛ ወርሃዊ ደሞዝ በመክፈል ሊያዘዋውሩት እንደሚፈልጉ መረጃዎች እየወጡ ነው። በዝርዝር እንመለከተዋለን። የአርቢ ላይፕዚጉ ቤንጃሚን ሴስኮ አሁንም በእንግሊዝ ኃያላን ክለቦች ከፍተኛ የዝውውር ፍላጎት እየቀረበለት ይገኛል። ክለቦቹ የትኞቹ ናቸው የሚለውን አብራችሁን ስትቆዩ ትሰሙታላችሁ። የኤንዞ ማሬስካው ቸልሲም ከዓለም የክለቦች ዋንጫ ጋር በተያያዘ አዳዲስ ነገሮች እየተነገሩበት ይገኛል። እንዲሁም ተጠባቂ በነበረ የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ሁለተኛ ዙር ጨዋታም በፓርክ ደ ፕሪንስ ፒኤስጂን ከአርሰናል አገናኝቶ ነበር። ተመልክታችሁታል ብዬ አስባለሁ። በዝርዝር መለስበታለሁ። ታዲያ እናንተ ውድ እግር ኳስ አፍቃሪያን የዘመን ስፖርት ቤተሰቦች እንዴት ናችሁ? ለአርሰናል ደጋፊዎች መቼም አስከፊ ምሽት እንዳሳለፋችሁ ምንም ጥርጥር የለውም። ምክንያቱም ውዱ የሰሜን ለንደኑ ኩራት ከከፍተኛ የሻምፒየንስ ሊግ ግስጋሴና ጉዞ በኋላ ምሽቱን ከጉዞ ተደናቅፏል በፈረንሳዩ ኃያል ክለብ ፓሪስ ሴንት ጀርማ። ለማንኛውም ስለዚህ ጉዳይ ከተለያዩ የአውሮፓ ሀገራት የዝውውርና የተለያዩ ጉዳዮች በኋላ በስፋት የምንወያይበት ነው የሚሆነው። ዘመን ስፖርትም ቤተሰብ ያልሆናችሁ ሰብስክራይብ የምትለዋን በመጫን ቤተሰብ ሁኑ። ላይክ እና ሸርም እንዳይረሳ። ወደ መረጃው አልፋለሁ። የማንቸስተር ዩናይትዱ ካፒቴን ፖርቹጋላዊ ብሩኖ ፈርናንዴዝ በሳምንት 1 ሚሊዮን ዩሮ የሚደርስ አስደናቂ ኮንትራት በሳውዲ ፕሮ ሊግ ሊቀርብለት እንደሚችል እየተዘገበ ይገኛል። የ30 ዓመቱ ተጫዋች አሁን ላይ በማንቸስተር ዩናይትድ ቤት አይነኬ ተጫዋች ነው። ዩናይትዶች በህዳር ወር የተሾመውን የዋና አሰልጣኝ ሩበን አሞሪምን ሐሳብ በብቃት ለመተግበር ታግለዋል። ነገር ግን የተሻለ ውጤትን ማስመዝገብ አልቻሉ። ዩናይትዶች የቀሩትን ጨዋታዎች ማሸነፍ ቢችሉ እንኳ በእንግሊዝ ፕሪሚየር ሊግ የዚህ ዓመት ውድድር ዝቅተኛ ነጥብ በመሰብሰብ ነው የሚያጠናቅቁት። ቀይ ሰይጣኖቹ እንግዲህ በዚህ ዓመት ካደረጉት ነገር አንጻር የተሻለ ተብሎ መመዝገብ ከቻለ በኤሮፓ ሊጉ ያደረጉት ጉዞ ነው። በኤሮፓ ሊጉ ግማሽ ፍጻሜ መድረሳቸው የሚታወስ ሲሆን የኤሮፓ ሊግንም ለማሸነፍ ከፍተኛ እድል የተሰጠው ክለብ ነው። በፍጻሜው እንግዲህ ማንቸስተር ዩናይትድ ከቶተንሃም የሚገናኙም ይሆናል። ይህ ስኬት የሚሳካ ከሆነ ዩናይትድ ወደ ሻምፒየንስ ሊግ ለመግባት የማይታሰብ እድልን ነው የሚያገኘው። ይህንን ለማድረግም እንግዲህ በማንቸስተር ዩናይትድ ቤት በፈርናንዴዝ ብሩህነት ላይ እየተማመኑ ይገኛሉ። የኤሮፓ ሊግን ዋንጫ ለማንሳት ማለት ነው። እንግዲህ ፖርቹጋላዊ ኢንተርናሽናል በሁሉም ውድድሮች 19 ጎሎችን አስቆጥሮ 18 ለጎል የሚሆኑ ኳሶችንም ለቡድን አጋሮቹ ማበረከት ችሏል። የቴሌግራፍ ጋዜጣም እንዳስነበበው አልሂላል ሞሐመድ ሳላህን በማጣቱ ትኩረታቸውን ወደ ፖርቹጋላዊ ማንቸስተር ዩናይትድ የመሃል ተጫዋች ብሩኖ ፈርናንዴዝ ማዘዋወራቸውን ዘገባው እያመላከተ ይገኛል። የሊቨርፑል ኮከብ መሐመድ ሳላ እንግዲህ በመካከለኛው ምስራቅ የቀረበለትን ሀብት ከመሰብሰብ ይልቅ በአዲሱ የፕሪሚየር ሊግ ሻምፒዮንነት የተነሳ ቆይታውን ለ2 ዓመታት በሊቨርፑል ቤት ለማራዘም መምረጡን ሰሞኑን ያወራንበት ጉዳይ ነው። እንግዲህ በሳምንት 1 ሚሊዮን ፓውንድ የሚያስደንቅ ውል ነው ለዚህ ድንቅ አማካይ ለብሩኖ ፈርናንዴዝ ሊቀርብ ይችላል እየተባለ የሚገኘው። ይህም በአሁኑ ጊዜ በኦልድ ትራፎርድ የሚያገኘውን ጤናማ የ250,000 ዩሮ ሳምንታዊ ደሞዝ እንግዲህ በ3 እጥፍ ይበልጠዋል እንደማለት ነው። አሁን ያለው ኮንትራት እንግዲህ እስከ 2027 የሚቆይና የ12 ወራት አማራጭ ማራዘም ያለው ነው። ምንም እንኳን ዩናይትድን ከመልቀቅ ጋር በተያያዘ ያለው አቋም ግልጽ ነው ቢባልም ይህ ድንቅ አማካይ ግን ለሩበን አሞሪም እቅድ መሰረታዊ ተጫዋች መሆኑ ይታወቃል። እንግዲህ ፈርናንዴዝ የመልቀቁን ጉዳይ በማየት ዝግጁ መሆኑን የሚያሳይ ምንም ምልክት የለም። ነገር ግን ውሳኔውን የሚቀበለው ከሆነ በሳውዲ አረቢያ ውስጥ ታዋቂ የሆነ ክለብን እንደሚቀላቀል የተለያዩ መረጃዎች እየጠቆሙ ይገኛሉ። እንግዲህ በአረብ ሊጎች ቀድሞ በመሄድ ክርስቲያኖ ሮናልዶን ነው የምናውቀው። እንግዲህ ክርስቲያኖ ሮናልዶ ግልጽ የሆነ በአውሮፓ ታላላቅ ሊጎች የሚጫወቱ ተጫዋቾችን በመሳብ ግልጽ የሆነ መስህብ ነው። እንግዲህ ክርስቲያኖ ሮናልዶ ለአልናስር ነው እንግዲህ ከሳዲዮ ማኔና ከሌሎች ታዋቂ የፕሪሚየር ሊግ ተጫዋቾች ጋር እየተጫወተ የሚገኘው። በአልሂላል ደግሞ ጆአው ካንሴሎና ሩበን ኔቪስ የሚገኙ ሲሆን የፈርናንዴዝ የሀገራት ጨዋታ የቡድን አጋሮች መሆናቸው ይታወቃል።
ብሩኖ ፈርናንዴዝ ፕሪሚየር ሊጉን የመልቀቅ ፍላጎት ይኑረው አይኑረው የሚታወቅ ጉዳይ ባይኖርም የመጀመሪያ ያሳ ንግግሮች ከፈርናንዴዝ ወኪሎች ጋር መደረጉም ተዘግቧል። ነገር ግን ዩናይትድን ወደ ቀድሞ ክብራቸው የመምራት ፍላጎት እንዳለው የተነገረ ሲሆን በኤሮፓ ሊግ ማሸነፍና ክለቡ ፈታኝ የሆነ የሽግግር ጊዜ ውስጥ እያለፈ በመምጣቱ ለቡድኑ ትልቅ አቅም መሆን እፈልጋለሁ ሲል መናገሩም የሚታወስ ጉዳይ ነው። እንግዲህ ብሩኖ ፈርናንዴዝ በክረምቱ አልሂላል ወይም ሳውዲ ፕሮ ሊግ ይሄዳል አይሄድም የሚለውን ጉዳይ እንግዲህ በክረምቱ የዝውውር መስኮት ሲከፈት የምናውቀው ጉዳይ ይሆናል። ነገር ግን ምናልባት ብሩኖ ፈርናንዴዝ ሩበን አሞሪም እንግዲህ በማንቸስተር ቤት እያደረገ የሚገኘው ነገር የሚታወቅ ነው። ከመጣ በኋላም እንግዲህ ከፍተኛ የሆነ የቁልቁለትን ጉዞ እያደረገ ቢገኝም ነገር ግን በማንቸስተር ዩናይትድ ቤት አሁን ላይ እየተመለከት ነው እንደምንገኘው ወጣቶችን በማሳደግና ጥሩ ደረጃ ላይ ለማድረስ በእርግጥ በኤሪክ ቴን ሃግ የተጀመረ ቢሆንም ነገር ግን ሩበን አሞሪምም አስቀጥሎበታል። እንዲሁም የተሻለ እንቅስቃሴንም ማየት ችለናል። በኤሮፓ ሊጉም እንግዲህ ግማሽ ፍጻሜውን የመልሱን ጨዋታ ከአትሌቲክ ቢልባኦ ጋር የሚያደርጉ ቢሆንም ነገር ግን በመጀመሪያው ዙር ጨዋታ ወደ አትሌቲኮ ቢልባኦ ሜዳ በመሄድ 3-0 በሆነ ውጤት አሸንፈው መምጣታቸው የሚታወስ ነው። ከሞላ ጎደል ይህንን የግማሽ ፍጻሜ ጨዋታ አልፈዋል ብለን መደምደም እንችላለን። ስለሆነም እንግዲህ ፍጻሜውን ማንቸስተር ዩናይትድ የሚያሸንፍ ከሆነ ለቀጣይ ዓመት የቻምፒየንስ ሊግ የመሳተፍ እድሉ ከፍተኛ ነው የሚሆነው። እንደዚህም ስለሆነ እንግዲህ ቻምፒየንስ ሊግን የሚሳተፍ ከሆነ ምናልባትም ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ይለቃል የሚለው ጉዳይ አጠራጣሪ ሊሆን ይችላል። ለማንኛውም እንመለከተዋለን። እንግዲህ ወደ ሌላ መረጃ ሳልፍ የአርቢ ሌይፕዚጉ ተፈላጊ አጥቂ ቤንጃሚን ሴስኮ የዝውውር ጉዳዩ በሲዝኑ ማጠቃለያ ላይ ያተኮረ እንደሆነ ገልጿል። የዝውውር ጉዳይ ክፍት ነው፣ ማንኛውም ነገር ሊከሰት ይችላል ነው ሲልም የተናገረው። ቤንጃሚን ሴስኮ ለዓመታት በፍላጎቶች መሃል የተቀመጠ ተጫዋች ነው። አርሰናል የረጅም ጊዜ ኢላማቸውን አዲስ ኮንትራት ለመፈራረም ስሎቬኒያዊን ኢንተርናሽናል ለማስፈረም አፋፍ ላይ ነበሩ። ይህ የ21 ዓመቱ ተጫዋች ውሉ እስከ 2029 የሚዘልቅ ቢሆንም ነገር ግን በውሉ አንቀጾች ላይ የመልቀቂያ ውሎችን ያካትታል ተብሏል። ሴስኮ በዚህ ክረምት 80 ሚሊዮን ዩሮ የዝውውር ሂሳብ እንደሚገኝበትም ተዘግቧል። እንግዲህ ይህ የአርቢ ሌይፕዚጉ ዝቅተኛ ቅናሽ እንዲቀበል ተጫዋቹ ሊያሳምን ይችላል ክለቡን እየተባለም ነው የሚገኘው። ምናልባትም ወደ ሌላ ክለብ መዘዋወር ከፈለገ ማለት ነው። እንግዲህ በውድድር ማለትም በዘንድሮ የውድድር ሲዝን በሁሉም ውድድሮች 21 ጎሎችን ለሚያስመዘግብ ተጫዋች ምንም አይነት የፈላጊዎች እጥረት አይኖርም። በእንግሊዝ ፕሪሚየር ሊግም ይህንን ተጫዋች አርሰናል፣ ቸልሲ፣ ሊቨርፑል እና ማንቸስተር ዩናይትድ ይፈልጉታል። ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። እርሱም ከስፖርቲንግ ሊዝበኑ አጥቂ ቪክተር ዮከሬሽ በግማሽ ዓመት ያነሰው ሌላኛው የፕሪሚየር ሊግ ቡድኖች ግንባር ቀደም ተፈላጊ አጥቂ እንደሆነ እየተገለጸ ይገኛል። ቤንጃሚን ሴስኮም ሲናገር እንግዲህ አሁን እኔ 100% ትኩረቴን የማደርገው ከአርቢ ሌይፕዚግ ጋር ነው ሲል በዚህ ሳምንት ለስካይ ስፖርት ጀርመን በሰጠው መግለጫ ላይ መናገሩ ይታወሳል። እንዲሁም ከዚያ ምን እንደሚሆን እናያለን። ክፍት ነው፣ ሁሉም ነገር ሊከሰት ይችላል። ከባለፈው ዓመት የተሻለ የውድድር ዘመን እያሳለፍኩ እገኛለሁ ሲል ሴስኮ በህይወቱ የመጀመሪያ 20 ግቦችን ካስቆጠረ በኋላ ነው አክሎ መናገር የቻለው። ይህ ለእኔ በጣም አስፈላጊ ነው። ብዙ ነገሮችን በተሻለ ሁኔታ መስራት እችላለሁ። ብዙ መማር አለብኝ። በትናንሽ ነገሮች ላይ መሻሻል አለብኝ። ከዚያም ጉልህ የሆኑ ተጨማሪ ግቦችን አስቆጥራለሁ። አርቢ ላይፕዚግ አሁንም 2 ተጨማሪ የሊግ ጨዋታዎች አሉትና በቡንደስሊጋው ምርጥ 4 ውስጥ ለመጨረስ በተፎካካሪነት የሚገኝ ክለብ ነው። ይህም የሻምፒዮንስ ሊግ ብቁነትን የሚያመጣልኝ ይሆናል ብሏል። እንግዲህ በዚህ የውድድር ዘመን ምንም አይነት ጫና አይኖርብንም ሲል ድንቁ አጥቂ
የአርቢ ላይፕዚግ ማለት ነው ድንቅ አጥቂ ቤንጃሚን ሴስኮም መናገር ችሏል። እንግዲህ የኤንዞ ማሬስካው ቸልሲ በዓለም የክለቦች ዋንጫ ከሎስ አንጀለስ ኤፍሲ ወይም ክለብ አሜሪካ አንዱን የሚገጥም ይሆናል። በዓለም የክለቦች ዋንጫ የመክፈቻ ጨዋታ ሁለቱ የኮንካፍ ቡድኖች በዚህ ወር መጨረሻ ላይ በአንድ ዙር የጥሎ ማለፍ ጨዋታ ይገናኛሉ። እንግዲህ ክለብ ሊዮን በመጀመሪያ ምድብ ቸልሲን ከፍላሚንጎና ኢኤስ ቱኒስ ጋር በማካተት ተደልድሏል። ሆኖም የ2023 የኮንካፍ ቻምፒየንስ ሊግ አሸናፊዎች ሊዮን የመድብለ ክለብ ህግጋትን ጥሷል ሲል ፊፋ ከወሰነ በኋላ በመጋቢት ወር ላይ ከውድድሩ ውጭ መሆኑ የሚታወስ ነው። ሊዮን የግሩፑ ፓቹካ አካል ነው። እሱም ፓቹካን በውድድሩ ስር ይቆጥራል። የ2024 የኮንካፍ ቻምፒዮንሺፕ ዋንጫ አሸናፊ እንደመሆኑ ፓቹካ ሁለቱ ወገኖች እርስ በርስ የሚገናኙበት ወይም እርስ በርስ በውጤት ላይ ተጽዕኖ የሚያደርጉ ከሆነ የጥቅም ግጭትን የሚወክል የዓለም ክለቦች ዋንጫን ማለፍ ችለዋል። ፓቹካ እንግዲህ በፍጥነት ውሳኔውን በመቃወም ጉዳዩን ወደ ስፖርት ግልግል ፍርድ ቤት ሲኤኤስ ወስዶ ይግባኝ ያለ ሲሆን በግንቦት 6 ውድቅ መደረጉም ይታወሳል። የኮስታሪካ ጎል ሊጋ ዲፖርቲቫ አላጁኤልኔስ ኤልዲኤ በየካቲት ወር የባለቤትነት ደንቦችን መጣስ ሊዮንን በማስወገድ ሊዮን የተወገደበትን ሂደት አስታውሷል። ፊፋ ሁለቱ ቡድኖች በደንቡ ውስጥ ያለውን መስፈርት ማሟላት አልቻሉም ሲል ከተቀበለ በኋላ ኤልዲኤ ከአህጉራዊ ደረጃቸው መሰረት ያንን ክፍት ቦታ ለመሙላት ክርክራቸውን አቅርቧል። ሲኤኤስም ምንም አይነት ፈጣን ምክንያት ሳይሰጥ በዚህ ወር የቀረበው አካሄድ ውድቅ ተደርጓል ብሏል። ይልቁንም ፊፋ የመጨረሻውን ብቁ ቡድን እንዲሳተፍ የመሾም ኃላፊነት አለበት ሲል ነው አጥብቆ የተናገረው። የዓለም እግር ኳስ አስተዳዳሪ አካል በክለቦች አሜሪካ ላይ የተመሰረተ ይመስላል። ምክንያቱም ሊዮን በውድድሩ ላይ ያልተሳተፈበት ከፍተኛ ደረጃ ያለው ቡድን ስለሆነ ነው ብሏል። እንግዲህ ኤልኤፍሲ በ2023 የኮንካፍ ቻምፒዮንስ ሊግ የፍጻሜ ጨዋታ በሜክሲኮ ጋር አድርጎ መሸነፉ አይዘነጋም። በአሜሪካና ኤልኤፍሲ መካከል ለሚደረገው የጥሎ ማለፍ ጨዋታ ምንም ቀንና ቦታ እስካሁን አልተዘጋጀም። ምንም እንኳን አትሌቲክስ 31 ሜይን እንደ ጥሩ አማራጭ ቢያስቀምጥም ማለት ነው። ቸልሲም እንግዲህ የብራዚሉን ፍላሚንጎና የወቅቱ የሞሮኮ ሻምፒዮን ኢኤስ ቱኒዝ ጨዋታ ከመጀመሩ በፊት በዚህ የጥሎ ማለፍ ውድድር አሸናፊውን በጁን 16 በአትላንታ ሊገጥም ይችላል። ኤንዞ ማሬስካም ከመክፈቻ ተጋጣሚያቸው ሚስጥራዊ ማንነት ባሻገር ለውድድሩ የሚያደርገው ዝግጅት የእንግሊዝ ኢንተርናሽናል ባለመገኘቱ ውስብስብ ሊሆንም ይችላል ብሏል። ቶማስ ቱሄልም እንግዲህ በጁን 10 እንግሊዝ ከሴኔጋል ጋር በምታደርገው የወዳጅነት ጨዋታ እንደ ኮል ፓልመር፣ ሌቪል ኮልዊል እና ኖኒ ማዱኬ ያሉ 3 ምርጥ ተጫዋቾችን ለመልቀቅ ፈቃደኛ እንደማይሆን እየተነገረም ይገኛል።